እንዴት ፈልጋው ይርና ያትና አታውቅም ይርና አታውቅም ወይ አታውቅም አሰንቆ ይርና አታውቅም ታነገረ ያ ወንዳት ይናገራሉ እናገራለሁ አለበትን ባላቅም እናንተ ሰምታለ ይወሰዳል አንተ ስናታቆ እኔ ራበኝ ነው ወንድሜ በእናትህ በእናትህ نقابل من أبغى أنس ترس نقابل وادم أبدك رزيار قوس يتمير مسلونه يدري ما ناتشو أراتو لما تسروا تعليات له بيجي يعمل تاتشو متنوري مسلاتشو يمسلات نقرأ تناقر يمسلات من دنو عنده من أدركون من أدركين عنده زي متأركون اللي جال عندي سلام كتها سمعله أنت اللي أنا أقولكونه سمع الوقت أسرع قوتين ولا كاتشو لا من وانت كونه في تايك أبتانيو لكن مسمى لا بكلا شو لا منستي لقى كوني نانورا من التامتا متتايكون بتشاملس سمع يسمعنا متتايكون بتشاملس علىش عندي كل كزوجة نتورا يتني له تراجع ما أنت لا يتني له أرجوكم ما أنو من دنا متروني نكو غراغا يتني له يرني مانو رجعواتا رزيار قوي نادو أروستم يجوا يعمل تاني مشي سامدالا أنا ميبال سوق وراكم نانتا سامدالا ميلون سامدال أنت سناتاكو مات أنا بفترة جيرني ميبال سوق راجعنا كبار ما كاتشون بدنا سما أون تترانا ويس أتراو لأن ليلا زوريا تم تيرا الله تبقى يالله بتن تناقر الله تناقر ما إنه لكن مننا الكوتشارن ربلا شو يقول السوق المتا زاره ريسانو كزيبيت ميوتو እኔ በማላውቀው ሰው እንዴት ነው እንደዚህ ምንድነው ተፈጠረው? ማሎን ሰምታል? መጀመሪያ ያሎን ሰምታል? ሬሳት ነው የሚወጣው እሺ ከዚህ ቤት ቆሻ የት ነው ያለው? እኔ አላውቅም። ማስመሰልማ ስራችሁ ነው። እኔ አላውቅም። የምሬን ነው እኔ አላውቅም። አሁን ያለበትን ንገረኝ። ወና እንደኛ ላይ ወይኔ ነገራላ አትናገርም። ቆይ ተው ቆይ ቀስ ያለን እናስወጣለን። እሱ እንደዚህ አድርጎ የሚጠፋ መስሎ ነው። አንተ ረጋጋ ይርኔ እናለ አንተ ምን አይነት ድንጋይ ነው በመዳነል አንተ ለኔ ቆይ ተረጋጋ ይርኔ የት ነው ያለው? አትናገርም? ምን ዘጋል? በመጣሪ በእናትህ እኔ ምንም ማቀው እንድንተው ትፈልጋለህ አይደል? አዎ እንድንተው ትፈልጋለህ። ይርኔ የት ነው? አታውቅም ይርኔ አታውቅም ወይ? አታውቅም አንተን እኮ ነው ይርኔ አታውቅም? አውቃለሁ። ታዲያ ምን ነው ታከናበታል። በእናታችሁ ስለ ወንድ ልጅ አምላክ በመጠራችሁ ኧረ በእናታችሁ እናንተ በኔ ቦታ ብትሆኑ እሺ ምን ታደርጋላችሁ? ኧረ በእናታችሁ ነፍቱኝና እናውራ። እኔ በጣም እርቦኛል። በጸመር ሆነኝ ያለሁት በእናታችሁ አጋዦችም የሚበላ የሚጠይቅ ወንድ ልጅ አይደላችሁ እንደ በፈጣሪ በእናትህ
አሁን ትናገራለህ አትናገርም? እሺ እናገራለሁ፣ ግን ከዛ በፊት ርቦኛል። በእናታችሁ በፈጣሪ በእናታችሁ። ኧረ ስለ ወንድ ልጅ አምላክ ምግብ መብላት ትፈልጋለህ አይደል? ምግብ መብላት ትፈልጋለህ አይደል? አዎ እኮ ጥራው። ማንን ይላል እንዴ ደግሞ? ይሄን ጥራው። እየተጫወተ አንተ ዛሬ አትናገር ትችላለህ፣ ግን የገባበት እንትን እሺ፣ ጌት ልጥራው። ሁለታችንም እናጠፋቸዋለን ደግሞ። እሺ እንዴ ስማ፣ የእናቱ ሆድ ውስጥ ቢገባ አያመልጠኝም። እሺ እኔ እኮ ማን ያውቀዋለሁ እንጂ የት እንደሚኖር የት እንዳለ አላውቅም ጭራሽ። እሺ እሱን አትወቅም። ስለምትሰሩት ቪዲዮ እንኳን አታውቅም። ለምን? እሺ ተናገራ፣ አንተ ተናገራ። ምን ልትል ነው? ለምን እሺ እውነቱን አትናገሩም? በቃ በእናታችሁ እኔም እኮ በቃ እንደናንተ ወንድ አይደለም። ኧረ በእናታችሁ በፈጣሪ በቃ እሺ፣ በእኔ ቦታ ብትሆኑ ምንድን ነው የምታደርጉት? ተናገራለህ። እሺ በቃ አትናገር። እሺ እኔ ቪዲዮውን አስደልተዋለሁ። በቃ አጎቴን አይደል ላካችሁ? ኧረ ግን ተው ግን እናትና አባቴን ገሎብኛል እኮ አጎቴ። እንደሚባለው የሆነትን በሽተኛ ነው በጣም በእናታችሁ በፈጣሪ በእናታችሁ ምን ትጠቀማላችሁ እናንተ? ሻው ምንም እኮ የምትጠቀሙት ነገር የለም እናንተ። እኔን ያጥፍታችሁ እሱ ምንም አያውቅም። ወይ ምንድን ነው ነገር ገብቶሃል ግን? አዎ በቃ ስለ ቪዲዮ አጠራዋለህ አጠራውም። እሱ ምን ያደርጋል? በቃ ከገደላችሁ ነኝ ግደሉኝ። በቃ በእኔ ምክንያት ሌላ ጣጣ ውስጥ ልታስገቡት ነው እንዴ? በቃ እኔ ነኝ እኮ ለኔ እኮ አጎትነቱ ተባበሩት። የማ አንድ ላይ ሆናችሁ ያደረጋችሁት ጭራሽ። እኔ ብቻዬን ነው ያደረኩት። እሱ መተባበር ነው። እኔ ተባበር ምኑን አንተ ያደረግህ? ይሄ ነቅሏል መሰለኝ። አንተ ያማል ነው ወይስ ሙድ ያዘው ነው? መሰለኝ ሰውዬው ሲለኝ ነበር። እሺ እስከ ዛሬ የት እንደነበርክ አውጣ። የት እንደነበርክ ተናገር። ጸበል ነበር። ቆይ ተሰውረን እንጠፋም እዛው ምትቀር መስሎ ነበር። ጸበል ነበርኩኝ እኮ በፈጣሪ ተው። ይሄን ሁሉ ጊዜ ፈጣሪ ጋር ያገናኝ ጀመር። ኧረ እባካችሁን ተው ግን ተው። ስማ ተው፣ በወንድ ልጅ አምላክ ተው ግን ጡር አለው። ተው እናንተ ላይ የሚደርሳል። ተው ግን ተው፣ ማርያም ተው። ስማ እስካሁን ምንም አላደረግንም። ገና አንድ ስቴፕ ነው። በዚህ ብትቀጥል ከሆነ ግን ነግሬሃለሁ። ሰምተሃል? በቃ እኔን በቃ የምትፈልጉትን አድርጉ። እኔ ምንም ብታደርጉ እኔን አልጠራም። አንድ ነገር ወቃ ተማላ አይደል? አንድ ነገር አንተ አሁን ብትናገርም ባትናገርም እሱም ማለት ነው እናቱ ወልድ እሱ ምንም አላደረገም እኮ። እሱ ምን አደረገ? እኔ ነኝ እኮ የነገርኩት ታሪኩ እንዴ። እኔ አይደለሁ እንዴ እሱ የነገርኩት? እሱ ምንም የሚያውቀው ነገር የለም። እኔ ላይ እኔ እኮ ነኝ ተበዳይ። እናንተ ምን ሆናችሁ ነው? በእኔ ቦታ ብትሆኑ ምን ትሆናላችሁ? እኔ ነኝ ተበዳዩ እኮ እንዴ። በጣም ያዘንል መሰለኝ። ይቀጥላል። የምትጠየቀውን ነገር በስርዓት ማትመለስ ከሆነ ይሄ ነገር ይቀጥላል። አንተ ላይም ትሰማለህ። አንተ ላይም መከራ እየበዛ ነው አይደል? ይታወቃል። እኛም የያዛችን ዙሪያ አይቀርም። አንተ ተናገርክም አልተናገርክም። ስለዚህ አንድ ነገር ተናገርና አንተም አትሰቃይ። እሱ መጥቶ ደግሞ ነገሩን በስነ ስርዓት እንፍታ። መያዙ ግን አይቀርም። እሺ ራስህ ላይ ነው ችግር ያመጣ ያለሁ። እሱ ግን በአንተ ቦታ አሳልፎ ነው የሰጠህ። ታውቃለህ አይደል? አላውቅም። እሱ አያደርግም። ለእኔ ስል ነው እዚህ ውስጥ የገባው። በእናታችሁ ተውት። እሱም በቃ እኔን የምትፈልጉትን አድርጎ። እኔ እኮ ከጠፋሁ እኮ በቃ የኔ ዘር አለቀ ማለት እኮ ነው በቃ። ስለዚህ እሱን ግን ማለት እሱ ምንም እኮ አላደረገም። በእናታችሁ ያለበትን ንገረን። እኔ አላውቅም ያለበትን አልኳችሁ እኮ። እሺ እኔን ምን አድርግ ነው የምትሉኝ እንዴ? እሺ ስልኩን ትሰጠናለህ? አላውቅም። ስልኩን አታውቅም? ስልኩን አታውቅም አንተ? ስልኩን አታውቅም? እናገራለሁ። ተናገር። ደውልለት። ተናገር። ቁጥሩን ቶሎ ተናገር። አንተ ነህ የትም ቢገባ ያመልጣትም። 62 84 32 እሱ እኮ ምንም አያውቅም እኮ በእናትህ። እሱንም ምንም የሚያውቀው ነገር የለም። ማርያምን አንተ ዝም በል። እግዚአብሔርን በእናታችሁ ተውት። አያሳዝናችሁም እንዴ? አንድ ነገር ኧረ እባካችሁ በእናታችሁ። ስማ አንድ ነገር ኧረ በእናታችሁ ደጋግሜ ነገርኩህ። እሱን ተውት በእናትህ። እሱ ምንም በማያውቀው ስራ ስልክ ነው የሰጠኝ። ይሰራል እኮ በቃ ዘግቶበት ይሆናል። ኧረ በእናትህ
ኧረ በእናትህ የሆነ ነገር ንገረኝ። ምንም የማውቀው ነገር የለም እኮ። ተረጋጋ። ቆይ እናትህ ስሜቷ ተረጋጋ። አንድ ነገር ማወቅ ያለብን ነገር ንገር። ቅድምም ነገር ያለው እኛ እሱ መያዛችን አይቀርም። በዛም ሆነ በዚህ አንተ ብትናገርም አትናገርም። ይኸውልህ እዚሁ ትበሰብሳታለህ። ሰምተኸኛል አይደል? ትበሰብሳታለህ። ማንም አይወጣም ከዚህ። ስለዚህ ልንገርህ ነገር አዳምጠኝ። ዘሪሁን እና ምን አለ መሰለህ መያዛችን እኛ አይቀርም። እና ምንድነው ከኔ ውጭ እሺ ምንድነው የሚፈልገው? እሺ ምን ፈልገው? በቃ እኔን ያዛችሁኝ አይደል ወይ? ወደ እሱ ጋር ውሰዱኝ ወይ ያዘዛችሁን ነገር አድርጋችሁ ለምን አትቆጩ? እሱ ምንም የሚያውቀው ነገር የለም። ይርኔ ምንም የሚያውቀው ነገር የለም አልኳችሁ እኮ በእናታችሁ። ስለ ወንድ ልጅ አምላክ ያልኳችሁ አይደል? ቢገባ ከኛ አያመልጥም እኮ በቃ ተውት። እሱ ለምን እሺ እናንተ ብትሆኑስ? በማርያም በእናታችሁ እሱ ምንም ያውቀው? አዎ ጋባ ብለን ነው በዱላም እሺ የሚል ሰው አለ። አንተ አያና እንዴ? ዘሪሁን ነኝ። አሁን ትክክለኛ ቁጥሩን ካልነገርከኝ እኔ ነገርኳችሁ እኮ ትክክለኛ ቁጥር እኮ እየሰራ አይደለም። ይኸውልህ ትክክለኛ ቁጥር ማትነግረኝ ከሆነ እዚሁ ትበሰብሳታለህ። እናቴ አልወለደችኝም እኔ በጣም ደረቅ ነው ሲበዛሽ አይደለም። ማር ያወጣል ብለህ ነው? ማንም አያወጣም እኮ በቃ እኔ ስለራሴ የተጨነቅኩ አይደለም። አሁን እሱ ምንም የሚያውቀው ለሁለታችሁም ጥቅም አንተ ብታወራ ይሻላል ማለት ብትናገር ይሻላል። እሺ ምንም አታረጉን? ምንም አናረግ ነው። እስቲ ማሉልን በእናትህ እንደዚህ ማለት ሲመጣ ብናወራ ይሻላል። መግደል እኮ ነው። አንተንም እዚህ እኮ ጸጥ አድርገን መሄድ እንችላለን እኮ። እኔን ካደረጋችሁ አይበቃችሁ? ግን ደግሞ እሱንም ደግሞ እንደዛው መያዝም እንችላለን። ስለዚህ ማለት እኔ ምክንያት እሱ ለምን ይሞታል ነው? አንተ ብትሞትም ባትሞትም እሱን እኛ መያዛችን አይቀርም እኮ። በቃ እኔ በእኔ ምክንያት እንዲያዝ አልፈልግም ነው እኔ ጥያቄ። አይገባችሁም እንደ እናንተ በቃ ተረደነን የፈለጋችሁትን አድርጉ፣ እንደፈለጋችሁት አድርጉ። ምንም አናደርጉም፣ ቃል እንገባለን። የምር ማሉልኝ። ምን ብለን ምን ነው በቃ በምታምኑት ሃይማኖት ነው። እሺ እግዚአብሔር ምንም አናደርግም ማለት ደውልለት። ቁጥሩን ስጠው ቶሎ ስለተሰወረብን ልናገኘው ብቻ ነው የምንፈልገው እኮ። ግን ምንም የሚያውቀው ነገር የለም እኮ። እሺ ቁጥሩን ተናገር። እሱ ሲመጣ አንተ ትፈታለህ። ይቀላል ነገሩ። ገባ? የሆነ ነገር አቀብለኝ በማርያም 62 84 32 63 ይህን ቁጥር ዘግቶ ነው እኮ። እሺ እኔ ምን ላድርግ? ኧረ የሆነ ነገር አቀብለኝ። እርግጠኛ ነህ? ከፈለጋችሁ ለምን ቴሌግራም ላይ ገብታችሁ አታዩ? እሺ ነገርኩኝ። ለምን ቴሌግራም ገብታችሁ አታዩ? ያሳያል። መሞት ትፈልጋለህ? አዎ እዚችው ይኸውልህ፣ እዚችው በራፍ ግፍት ትላታለህ። እሱን ግን ይኸውልህ እናቱ ወራ አይገባም ብዬሃለሁ። ቅድም ቢሆን ያረጋል። ግን ሆኖ ካልተገኘ ይሄ መጨረሻኛችን ነው አይመስላችሁም? የመጨረሻኛችን ገባ? ስማ የመረገኝ የሆነ ነገር እናድርገው በቃ። አንተ ግን እውነቴን ነው የምልህ ማወቅ ያለብህ ነገር አንደኛ ማለት ነው እኔ በእናትህ በጣም ስሜታዊ ያደርግ። ምን አለ መሰለህ አሁን ደግሜ ለሶስተኛ ጊዜ ነገርኩህ። አንተ ነገርክም አልነገርክም እሱን እንይዘዋለን። እዚህ ፊልም ላይ ያለ ሮማንቲክ እኛ ላይ አትስራ። እንዲሁን በእኔ ምክንያት አያዝ ምናምን እሱ ቢሆን አሳልፈው ይሰጣል። ልንገርህ ነገር እሺ። እኔን አውቃችሁኛል አይደል? እናንተ እኮ የተሳሳተ ሰው ጋር ነው የመጣችሁት። ወይኔ ሲጀመር የተሳሳተ ሰው ጋር ነው የመጣችሁት እኮ። ይርባል አይደል? አዎ። ምግብ መብላት ትፈልጋለህ? አዎ። ገና አልተመታም እኮ እንዴ! ወይኔ አሁን ትናገራለህ አትናገርም? ወይኔ እናቴ ወይኔ ድንጋይ ሆነ ነገር
ነው እግሩን ሽበላ አድርገው ነው። ያኔ እኮ ብሬ ሞቼ ሞኔን ሁሉ አላይም ነበር። ወይኔ ወይኔ እንኩን ነው ያስተከተለ። እሺ በቃ እናገራለሁ። እሺ እናገራለሁ አልኩ አይደል? ሰው ነው ከዚህ በኋላ እናገራለሁ። ንገረኛ፣ አንተ ትክክለኛ ያለበትን ቦታ ንገረኛ። በእናትህ እሺ እናገራለሁ አልኩ እኮ። እናገራለሁ። ያለበትን ትክክለኛ ቦታውን ትነግረኛለህ አትነግረኝም? እነግራችኋለሁ። ግን ቃል ገብታችሁልኛል አይደል? እሱን አትጎዱትም አይደል? እናገራለሁ አልኩ አይደል? አይ ምን እናደርጋለን መሰለህ? ማንም እዚህ ጋር እዚያ አካባቢ ማንም እንደማይመጣ ታውቃለህ። በቃ እኛ ብንሄድ ይሻላል አይመስላችሁም? በራብ ይሞታል። እዚሁ ጠብቀን እናመጣዋለን። እሺ ኧረ በእናታችሁ ነው እርቦኛል። ቢያንስ የሆነ ነገር ፈታችሁኝ። ኧረ በማርያም በእናታችሁ ማን ይፈታል? አንድ ሰው በእናታችሁ። እሺ በፈጣሪ በወንድ ልጅ አለ። ኧረ እባካችሁን እንደ እኔ ራበኝ ነው ወንድሜ። በእናትህ 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 ለቀቀኝ። ድንጋይ